አዲስ አበባችን 13 የፍቅር ሻማ ተለኩሶባታል። ቴዲ አፍሮ ታላቅ ድግስ ደግሷል። 13 የፍቅር ዓመታት አልፈዋል። አንዱ ቤት ሐዘን፣ አንዱ ቤት ደስታ የሆነችው ዓለም ሌላኛውን ድምፃዊ ጎዳና አስወጥተዋለች። ጎዳና ከመውጣትም ባሻገር በችግር እየተንገላታ ነው። የጎዳና ሕይወቱን ለማስተካከልና በራስ ለመቆም በሚደረገው ትግል ውስጥ የሊስትሮ ሥራን እየሠራ ይገኛል። ሕይወት ፊቷን አዙራበታለች። በአንድ ወቅት ዛሬን ከዛሬ የተሻለ ለማድረግ ደፋ ቀና ይል ነበር። አብሮት ደፋ ቀና ይል የነበረው ባልደረባው አስጌዴ እንዳሻው አስጌ ስኬቱ ጣራ ነክቷል። አብሮ የለፋው ወንዴቶኔ ግን በችግር አሮንቃ ውስጥ ይዳክራል። በአንድ ወቅት አብሮት የመነሳት አብሮት የመስራትና ተመሳሳይ ቦታ ላይ ተመሳሳይ ነገር የማድረግ ትርጉም ምንድን ነው? አብሮ መራመድ ነገርስ እስከምን ድረስ ነው? የቲክቶከሮቹ መልካም ሥራ እንደ አስጌዴ እንዳሻው ላሉ አብሮ አደግ ባለሙያዎቹስ የማንቂያ ደወል ሊሆን አይገባም ነበር ወይ? አዲስ አበባውን ድግስ በደስታ በምናብ ታድመን ቴዲን እንኳን አደረሰ እያል መለስ ብለን ደግሞ የድምፃዊውን የሕይወቱ ጣውረድ በማዘን እየቃኘን የረዱት ያሉትን ቲክቶከሮች በምስጋና እጅ እንነሳለን። ከምስጋናችን ባሻገር ችላ ያሉትን ባልደረቦቹን በተለይም ያን አብሮት እርምጃ የጀመረውን አስጌዴ እንዳሻውን ችግር ያላየውንና ከማጣት ጋር የማይተዋወቅ ያህል ጓደኛውን ችላ ያለውን ድምፃዊ እንታዘባለን። ቀን ያልፋልና ድምፃዊውን ወንዴቶኔን አይዞህ እያልን አብረን እንዘልቃለን። ለጥቂት ደቂቃዎች አብራችሁን ቆዩ። አዲስ አበባ ሰሞኗ ልዩ ነበር። ከበድ ያለ ድግስም ተደግሶባታል። ድግሱ እንደ ቀላል ሁሉም የተጠራበትና እንደ ነገሩ የተደገሰ አይደለም። ባለሙያ ወልፍ ነው፣ ደጋሹ ብዙ ነው። ባለ ድግሱ ደግሞ ንጉሡ ቴዲ አፍሮ ነው። ንግስናውን በመደነቅና በመወደድ የመጣ ብቻ አይደለም። አጅሬው ከሙዚቃ ሕይወቱ ውጭም ቀብራራ ወንድ ነው። ኩሩ ቴዲ ጅንንና ቀብራራ ወንድ ነው። ይህ ኩራቱና ወንዳ ወንድነቱ በሚስቱ ዘንድ እጅጉን የተወደደ ነው። ንጉሡ ቴዲ ገና ያኔ በሚገባባቸው ክለቦች ከሌሎች ዝነኞች በተለየ ውሃ በማር የሚያስቀርብና እንዳጠራሩ ውሎና ዳሩም እንደ ንጉሥ የሆነ ሰው ነው። ታዲያ ይህ ባህሪው በውጭ ብቻ አይደለም፣ ቤት ውስጥም ቢሆን የንጉሥ ባህሪ ያለው ባል ነው። ሚስቱም በዚህ ቅር ተሰኝታ አታውቅም። ይልቁንም ንግሥናውንም ሆነ መንቀባረሩን ለልቧ የሚሞላ ነው። ታዲያ አዘቦት ሁሉ ባል የሆነለት የጥበብ ሰው ተወዳጁና እኩያ የሌለው ቴዲ አፍሮ የራዩን ምትክ ተው ስጠኝ ጌታዬ ሲል የጸለየው ጸሎት ከተሰማ እነሆ 13 ዓመታት አለፉ። ጸሎቱ በትክክል መሰማቱንም አረጋግጧል። ማራኬ ሲል የዘፈነላት የእሱ ሴት ግራ ጎኑ ሆና የልጆች አባት ካደረገችው እነሆ 13 ዓመት አለፉ። ዓመታት ሲጠሩ ትንሽ ይመስላሉ። የሚያልፉት ቅጽበትና የሕይወቱ ጣውረዶች ግን ቀላል የሚባሉ አይደሉም። አብዛኛው አርቲስት ትዳሩ ገድ ገድ ማለቱ ይሰማል። ፍችና ሌላም ሌላ ነገር መሰማት አዲሳችን አይደለም። ታዲያ ንጉሡ ትዳሩም ልክ እንደ ሙዚቃው የሰመረለት ይመስላል። ያኔ በ25 ዓመቱ ገና ወጣት ነኝ፣ ያን ያህል የሚወራ የፍቅር ታሪክ የለኝም፣ ለፍቅር ገና ነኝ ያለው ቴዲ ዛሬ 40ዎቹን ተሻግሮ 13ኛ የትዳር ቆይታውን አክብሯል። በአንድ የሥራ አጋጣሚ ሜካፕ ልትሰራው የመጣች መልከ መልካምና በሙሉ ዓይኗ ፍጥጥ ብላ እንኳን የማታየው ሴት ነበረች። ቴዲ ያችን ሴት ከነ መፈጠሯም አያውቃትም። ያች ሴት ግን ቴዲን ማወቅ የምትመርጠው አሊያም ችላ የምትለው ጉዳይ አልነበረም። ሳር ቅጠሉ ሁሉ የሚያውቀውን ዝነኛ ድምፃዊ ማወቅ የማያመልጡት ጉዳይ ነበርና ታውቀዋለች። ከዛ አልፋም ታደንቀው ነበር። ታዲያ ዓይኖቹን ከድኖ በማመን ፊቱን የሰጣትና ቁልቁል እያየችው እሱም ዓይኖቹን በገለጠበት ቅጽበት ሁሉ ሽቅብ ያያት የነበረች ያች ሴት 13 ዓመታት ከጎኑ የሆነችው አመለሰት ሙጬ ናት። በዚህ መንገድ የተዋወቁት ንጉሡና የዓመታት ሚስቱ አመለሰት ትውውቃቸው በዚህ አልቀጠለም ነበር። በመሃል ላይ ረዘም ላለ ጊዜ ተጠፋፍተዋል። ታዲያ አመለሰት ሐዘን ላይ በነበረችበት አንድ ወቅት ዳግም የተገናኙት ጥንዶች ከዛ በኋላ የሚለያቸው ጠፍቶ እስከ ዛሬ ድረስ ዘልቀዋል። ቴዲ የሴት ልጅ ጡት ላይ ይፈርማል ተብሎ የታማበት ጊዜ ነበር። ያኔ ቴዲ በሥርዓት ያደገ ልጅ መሆኑንና እንዲህ ያለውን አስነዋሪ ተግባር በፍጹም አልፈጽምም ሲል መልሶ ነበር። ሚስ ወርልድ የነበረችው አመለሰትም ያኔ በነበሩ የህወሓት ባለሥልጣናት ትታማለች። ከባለሥልጣኑ ውጭም በወቅቱ የጆኒ ራጋን ጨምሮ የተለያዩ ሙዚቃ ክሊፖችን ሰርታ ነበርና ከተለያዩ የሙዚቃው መንደር ካሉ ሰዎች ጋርም ስሟ በተደጋጋሚ ይነሳል። ታዲያ ሁሉ ከትዳራቸው በፊት ነው። ከሚያምረው ቤተሰባቸውና በየራሳቸው መንገድ ከሚሰሯቸው ሥራዎች ውጭ ምንም ነገር ላይ አደባባይ ሲወጣና ገመናቸው ያለ ቦታው ሲበተን ታይቶም ተሰምቶም አይታወቅም። ትዳራቸውና የግል ሕይወታቸው ሽፍንፍን ያለ ነው። አመለሰት እንደ አብዛኞቹ የታዋቂ ሰዎች ሚስቶች የቴዲ ሚስት ከሚለው መጠሪያ የሚቀድም የራሷ ሥራና የምትጠራበትን ብራንድ ያላት ሴት ናት። በርካቶችም እንደ ምሳሌ እስከ መጥቀስ ድረስ ያደንቋታል። ትዳራቸውንና ንጉሡን በእጅጉ የተከበሩ ናቸው። ዓለም ባህሪዋ ብዙ ነው። የአንዱ ቤት በዓመታት ደስታ ስትሞላው ሌላኛውን በሐዘን ጎርፍ ታጥለቀልቀዋለች።
ከዓመታት በፊት ሙዚቃ የጀመረው ወንዲቶኔ ጠፍቶ ሰንብቶ የት ነህ ያለው ሳይኖር በችግር ሲሰቃይ ከርሞ ከጎዳና ብቅ ብሏል። ጎዳና ላይ ሕይወትን ሲመራና የሊስትሮን ሳጥን ይዞ ደፋ ቀና ሲላየው የትናንት ታሪኩ መድረክ ላይ አይመስልም። መድረክን እንደ ልቡ ፈንጭቶባታል ብሎ ለመገመትም አመቺ አይደለም። ሊስትሮ እየሰራ መሬቱን ሲያይ አንዳች ሐሳብ እንደናጠው ቢያስታውቅም ከመድረክ ወርዶ ከስቱዲዮ ወጥቶ ጎዳና ያደረና መንገድ ዳሪዋ ላይ አይመስልም። ሕይወት ለአንደኛው ማር ታልሳለች፣ ሌላኛው ደግሞ እሬቷን በላይ ትጭንበታለች። አንደኛውን በሚኖርበት ቪላ ላይ ሌላ ቪላ፣ በአፓርታማ ላይ ሌላ አፓርታማ እያማረጠች ትጨምርለታለች። ለሌላኛው ደግሞ አንዲት ዳስም ነፍጋ ጎዳና ትጥለዋለች። ታዲያ ጎዳና የወደቀው ዙሮ የሚያየው አንድ ሰው ታሳጠውና ዝና ለሰጠችው ደግሞ አጀብ ትጨምርለታለች። አስጌ አሽኮና ወንዴቶና ከደቡብ ኢትዮጵያ የወጡ ድምፃውያን ናቸው። የወጡበት ወቅትም የተለያየ አይደለም። አብረው ሙዚቃ እስከ መስራትም ደርሰዋል። ታዲያ እነዚህ ሁለት ወጣት ድምፃውያን አንድ ሰሞን ተመሳሳይ ቦታ ላይ ቆመው የነበረ ቢሆንም ብዙም ሳይቆይ ወደ ተለያየ አቅጣጫ ሄደው ክፉኛ ተለያይተዋል። መለያየታቸውም ለተቃራኒ ነገር እንደ ማስረጃ የሚቀርብ አይነት ሆኗል። የተሳካለት አስጌ ላለው ይጨመርለታል እንዲሉ ከሙዚቃው ባሻገርም ወደ ቢዝነሱ ዓለም ተቀላቅሎ በሀብት ላይ ሀብት እየጨመረ ነው። ታዲያ አንድ ሰሞን ባልደረበው ግን ሕይወት ከብደው ትግል ላይ ይዳክራል። ሁለቱም ብዙ ለፍተዋል። ልፋታቸው ግን እኩል አልከፈላቸውም። ታዲያ ከልፋታቸው እኩል ያልተቀበሉ ድምፃውያን ልዩነታቸው የትየለሌ ነው። አስጌ በሚሰራቸው የሙዚቃ ስራዎች ተመልካች ማግኘት ብርቁ አይደለም። ዩቲዩብ ላይ በተጫኑ ስራዎቹም የሚሊዮን ዓይንን መቆጣጠርና ጆሮአቸውን መጥለፍ ከብዶት አያውቅም። እይታውም እንደ ነገሩ ይመጣለታል። ታዲያ እንዲህ ያለው አስተማማኝ ደረጃ ላይ ከመድረሱ በፊት ነገሮች አልጋ ባልጋ አልሆኑለትም ነበር። እየተቸገረ ከመማር ጀምሮ በ650 ብር ወራዊ ደመወዝ እስከ መቀጠር ደርሷል። ታዲያ ወደ ሙዚቃ ከገባ በኋላም ቢሆን ያየው ፈተና ቀላል አይደለም። አርባ ምንጭ ከተማ ላይ ለሙዚቃ ሥራ ሄዶ ብር በማጣቱ አንዲት ክፍል ባለችው ጓደኛው ቤት ውስጥ እስከ ማደር ደርሷል። ለሙዚቃ ብዙ ዋጋ የከፈለው አስጌ የልፋቱ ዋጋ በጥፍ ተቀብሏል። ወንዲ በተቃራኒው ያየነው አይነት ሕይወት ይኖራል። እናም በአንድ ወቅት አብሮት የሰራው አስጌ የወንዴን ነገር በቸልታ ማለፉ የሚያስተዛዝብ ነው። የቲክቶከሮቹ ድምፃውያኑን ለመደገፍና እንዲደገፍ ለማድረግ ሊስትሮ የሚሰራበት ቦታ ድረስ በመሄድና ያለበትን ሁኔታ የሚያሳይ ቪዲዮ በመቅረጽ ሊረዱት ሲሞክሩ አብሮት የሰራው አስጌ ግን አንድም ነገር ሲል አልታየም፣ አልተሰማም። ፎቶዬን አይቼው የልጅነቴን በሚለው ሙዚቃ በብዙዎች የሚታወቀው ድምፃዊው በዚህ ሁሉ መከራ ውስጥ ሆኖ ከ3 ሳምንት በፊት የሰራው መቼኔ የተሰኘው ሙዚቃ በሚሊዮኖች ከታየ ሆፕ ኢንተርቴይንመንት ወደ አሜሪካ ይዞት እንደሚሄድ ቃል ገብቶለት የነበረ ቢሆንም ሳይሳካለት ቀርቷል። በራሱ የቲክቶክ አካውንት እንዲሁም በተለያዩ የቲክቶከሮች አካውንት እየታየ የሚገኘው ድምፃዊው በተለያዩ ድምፃውያንም እየተጠየቀ ይገኛል። አንዱ ዓለምየ ጌታቸው ነው። ትናንት አብሯቸው የሠራ ባለሙያዎች ሲወድቅ ባዩት መጠየቁና ላቅ ሲልም ክንድን አቀብሎ መደገፍ ከሙያዊ ኃላፊነት ባሻገር ሰዋዊም ግዴታ ነው። የሆነ ሆኖ ድምፃዊው እዛው መንገድ ዳር የሊስትሮ ዕቃውን እንደያዘ ተስፋ ባለመቁረጥ እየታገለ ይገኛል። ብርታቱን ያድልህ ብለናል። አበቃ። ሐሳባችሁን በኮመንት ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ።